ብር የሚገኙ ብሮች ስንመለከት ሌላ ጭማሪ የሚመጣ ብር የመጀመሪያውን ብር ሐውል አይከተልም፣ እንደ አዲስ ነው። በአሁን ጊዜ ደሞዝተኛ ብዙ ነው እንደሚታወቀው፣ ሰው ብዙ ደሞዝተኛ አለው። አንድ ሰው 50 ሺህ ብር አለው እንበል። ከዛ በኋላ በየወሩ 5000 ደሞዝ ቢያገኝ አሁን የዛሬ ወር 5000 አገኘ፣ በሚቀጥለው 5000 አገኘ ማለት ነው። በዚህ ጊዜ እነዚህ የሚያገኛቸው 5000 ባይጠፉ እንኳን ማለት ነው፣ ከጠፉ ጠፉ ነው፣ ከጠፋው ይጠፋል፣ እዚህ ውስጥ አይገባም። ቢቆዩ እንኳን ማያጠፋቸው ቢሆን ለምሳሌ ደሞዙ 10000 ሆኖ ወጪው 5000 ቢሆንና 5000 በየወሩ የሚያስቀምጥ ሰው ቢሆን ይሄ 5000 የሱ ግዴታ የሚሆንበት የ5000 ዘካ ማለት ነው በተቀበለ በአመቱ ነው። የዛሬው ደሞዝ ከተቀበለ የሱ የሚሆነው ከ13 ወር በኋላ ማለት ነው። አንድ አመት ከወር ማለት ነው። የሚቀጥለው እንደዚሁ 14 ወር ማለት 14 ወር አመት ከሁለት ወር ማለት ነው። በዚህ መልክ ነው እንጂ ደሞዝ መጥቶ ተጠራቅሞ አመት ሲሞላ ሁሉንም አውጣ አይባልም። ምክንያቱም አልማሉል ሙስተፋድ ይሉታል ፉቃሃዎች። ይሄ ኺላፍ አለው። ጅምሁሩ ዑለማ ሁሉም የራሱ የሆነ ኒሳብ አለው ነው የሚሉት፣ ሐውል አለው ነው የሚሉት። አብዛኞቹ ፉቃሃዎች ይሄንን ነው የሚሉት። ይህ ስለሆነ ደሞዝተኛ የሆነ ሰው የሚያገኘው ገንዘብ ኒሳቡ ቢሞላም ባገኘው ቁጥር ካገኘው ወቅት ጀምሮ ነው ሐውሉ የሚቆጠረው እንጂ መጀመሪያ ከነበረው ገንዘብ ጋር አስበን ሐውሉን በሱ ወይም የሚወጣበትን ጊዜ በሱ ማድረግ ግዴታ አይሆንም ማለት ነው። ወይም ደግሞ ሆነ የለበትም። እንደዚሁ ደግሞ ለምሳሌ በወርስ አንድ ሰው ቢገባለት ገንዘብ ከገባበት ሰዓት ጀምሮ ነው የሚጠብቀው ወደፊት እንጂ ከነበረው ገንዘብ ጋር ለምሳሌ አንድ ሰው ብር ነበረው ኒሳብ ሞላ 500 ሺህ ያለው እንበል። ከቤተሰቡ መካከል ከሚወርሳቸው ሰዎች መካከል ቢሞት ሌላ 500 ሺህ ቢወርስ ይሄ መጀመሪያው ብር 6 ወር ቢሆነው ካገኘ ይሄን አሁን አገኘ በውርስ ይሄ 500 ሺህ ዘካው ግዴታ የሚሆንበት የዛሬ አመት ነው ገና። ይሄኛው ግን የመጀመሪያው ከ6 ወር በኋላ ዘካ ግዴታ ይሆንበታል ማለት ነው።